እዚህ ጋር ያወራን ያለ ነው ለክርስቲያን ስግደት ሁሉ አምልኮ ነው ወይ በመጽሐፍ ቅዱስ በታሪክ ምናምን እሱን ያው መንገባበት ነው ዲቤቱ ላይ እናየው። ነገር ግን ለክርስቲያን ስግደት ሁሉ አምልኮ ነው ወይ? ስለዚህ አቤላም እዚህ ጋር እንትን እያደረገ ያለው አምቢጊቲው ተፈጥሮ ያለው አቤላም ጉዳዩን ክሊር እያደረጋችሁ አይደለም። ስግደት ሁሉ አምልኮ ነው በሚለው ብቻ ነው እያላችሁ ያላችሁት። ነገር ግን ለክርስቲያን እያወራን ስለሆነ ለክርስቲያን ስግደት ሁሉ አምልኮ ነው ወይ? ይሄንን ርዕስ ይዛችሁ ትገባላችሁ ወይ? እዚህ ጋር ነው ውይይታችን፣ ጥያቄያችን ያለው የአቤላም ጥያቄ ነው። እዚህ ጋር ነው ይኸው ተዘጋጅተን እየጠበቅናችሁ ነው። መግባት ይኸውልህ አንድ ነገር በጣም ግልጽ ላድርግልህ። ፐርሰናል አታክ አይደለም። አንተ ወደ ክርስትና ውይይት ከመምጣት በፊት እኛ እዚህ መድረክ ላይ በጣም ብዙ ጊዜ ተወያይተናል እና ውይይት ስለዚህ የትኛውም የምታነሱት ሀሳብ ለእኛ ግልጽ ነው። እንደ ክርስቲያን ማለት ምን ማለት ነው? ልናወራ የመጣ ነው ሐዲስ ኪዳንና ብሉይ ኪዳን እየጠቀስን የቤተክርስቲያን አባቶችን እየጠቀስን ለማውራት ነው። ከብሉይ ኪዳንም ከሐዲስ ኪዳንም እያነሳን ስለ ስግደት የተነሱ ቶፒኮችን እያንዳንዳቸውን እያነሳን ልናስጨንቃችሁን የመጣ ነው። እነዛ ሁሉ ስግደቶች አምልኮ ናቸው ወይስ አይደሉም እያለን እንጂ እንደ ክርስቲያን እያልክ የሆነ አጥር እየሰጠኸው እንድንወያይ አይደለም የመጣ ነው። ስናወራም የነበረው ከቅድም ጀምሮ ያንተም ሰዎች እዚህ መድረክ ላይ ቁጭ ብለው ሲያወሩ የነበሩት እንደ ክርስቲያን፣ እንደ ሙስሊም፣ እንደ አይሁድ፣ እንደ ኤቲስት እያሉ ሳይሆን ኦርቶዶክስ እንደ ኦርቶዶክስነቱ፣ ፕሮቴስታንት ፕሮቴስታንት ሆኖ ሐዲስ ኪዳንንና ብሉይ ኪዳንን እየጠቀሰ ነው ሲወያይ የነበረው። ስለዚህ ፍሬም መስጠት፣ በጣም ማጥበብ፣ ወደ ነገር ውስጥ መክተት፣ በኋላ እንዲህ ብያለሁ ምናምን መባባል ውስጥ ከምትገባ እና ላይክ እኛ አልወያይም እያልን አንተ ደግሞ ደቂቃውን እየጠበቅ ለመወያየት ከምታስመስለው ቁጭ ብለን እየጠበቅን ነው። ስግደት ሁሉ አምልኮ ነው በሚለው መጽሐፍ ቅዱስን ሙሉ መሰረት አድርገን ብሉይ ኪዳንንም ሐዲስ ኪዳንንም የቤተ ክርስቲያንም አባቶችን ይዘን ልንሞግታችሁ እየጠበቅን ነው ያላችሁ ያለው። በቃ ወደ ሜዳው ትገባላችሁ ወይንስ አትገቡም? ስግደት ለክርስቲያን ምንድን ነው በሚለው ልደት አትወያይም ማለት ነው። ቴንክ ዩ። እሺ ቃሌ አይ ቲንክ ልደት ፖይንቱን ያገኘው አይመስለኝም። ምክንያቱም ይሄ ዶክትሪናል የሆነ ኢሹ ነው እኛ የምንወያየው። አሁን ስግደት ብለህ ስታነሳ ይወስደናል ወደ ክብር ለእግዚአብሔር ብቻ። እኛን ዶክትሪን አሶሉተራን መናገር የምችለው ይሄንን እችን ፖይንቷን ብቻ ይዤ የሆነች ወርድ አይደለችም ብዬ መወያየት አልችልም። ኦኬ። ምክንያቱም ስግደት ለእግዚአብሔር ብቻ ክብር ለእግዚአብሔር ብቻ የሚለው ይህንኑ ሐሳብ የያዘ ነው። አሁን አንተ የምታወራውን ሐሳብ ማለት ነው። ስለዚህ እዛ ሐሳብ ውስጥ ስፔሲፊክ አርግተን ሶላ ዲያግሎሪያ ላይ መነጋገር ከቻልን ይሶኬ። ግን አንዲት ወርድ ይዘ አምልኮ ስግደት ሁሉ አምልኮ ነው የምትል ወርድ ይዘ ምን ልታነሳ እንደምትችል ነው ከመጀመሪያው ማለት ነው። ምን ልታነሳ 7-8 ጥያቄ የጻፍከውን ጥያቄ አውቀዋለሁ። ሰው ዶክትሪናሊ መነጋገር የምትችል ከሆነ ሶላ ዲያግሎሪያ ላይ መነጋገር የምትችል ከሆነ ይኸው እንነጋገር። ምክንያቱም ያ ይሄንንም ስለያዘ ማለት ነው። መነጋገር አንችልም ካላችሁ መቀጠል እንችላለን። በቃ እኔ እንትን አንደኛ እሺ ዮሐድ ያፍነናል። ግን እኔ አንድ ደቂቃ ስጡኝና እንዴ ልናገር። በጣም የሚገርመው ነገር እስካሁን ልክ ደቂቃውን እስክንይዝ ድረስ ስግደት ለክርስቲያን የሚል ነገር ከቃሌም አንደበት አልወጣም፣ ከማናችሁም አልወጣም። ልክ ደቂቃው ሊጀመር ውይይቱ ሊጀመር ሲል አቤላ ሀሳብን አቀረብክ። ከዛ የሆነ ነገር አላችሁ፣ ወደ ስፔሲፊክ ነገር ውስጥ ገባችሁ። ኦኬ፣ በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይስ አይደለም ነው ርዕሳችን። አንተ የፈለግከውን ነገር አንሳ፣ ክብር ለእግዚአብሔር ብቻ ብለን ማንሳ፣ ምንም ማንሳ። የእኛ ቶፒክ ግን መጽሐፍ ቅዱስ እንደያዘ ሰው በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይ፣ በእግዚአብሔር ቃል ስግደት ሁሉ አምልኮ ነው ወይ፣ እርሳችን ይሄ ነው። ከዛ በኋላ ከብሉይ ኪዳኑም ከአዲስ ኪዳኑም ከአባቶች ትምህርትም እያመጣን እኛ እንሞግታቸዋለን። ኦኬ፣ ምክንያቱም በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይ፣ ይሄ ነው የኛ ሀሳብ። ዮሐድዬ ሀሳብ ስጥና ወደ ውይይቱ ብንገባ። ይሄ ርዕስ ይቅርብን ከተባለ ደግሞ የሰውንም እድሜ ባንፈጅ። እኔ ጋር በጣም ሌሊት እየሆነ ነው። ቶሎ እንትን ብለን አዎ እኔ አይ ዶንት ኖ የሆነ በጣም ስፔሲፊኬሽን ሲበዛ የሆነ ለማምለጥ የተፈለገ ነገር ያለ ይመስላል። በቃ ከመጀመሪያ ጀምሮ ሲወያዩበት የነበረው ኮንሴፕት ወይም ደግሞ ሀሳብ በቃ ስግደት ሁሉ አምልኮ ነው ወይ የሚል ሀሳብ ነው። ከዛ በክርስቲያኖች መነጽር ማለት ለምሳሌ በክርስቲያኖች አይን ወይም ደግሞ ለክርስቲያኖች ስትል ለምሳሌ ቃሌ በመጽሐፍ ቅዱስ ማለት ነው ወይስ አይደለም? በመጽሐፍ ቅዱስ ማለት ነው ወይስ አይደለም? እቺን ምናልባት አሪፍ ጥያቄ ዮሐድ፣ ቴንክ ዩ ሶ ማች። አሪፍ ጥያቄ።
ያው ብዙውን ጊዜ ስታፍድ የሆኑ ርዕሶች ናቸው ለማምለጥ እንትን የሚሉት ለማምለጥ የሚመቹትና ስታፍድ አታርጉት። ለማምለጥ የሚመቸው እሱ ስለሆነ ስታፍድ አታርጉት። ስፔሲፊክ ርዕስ ምን ጊዜም ቢሆን የተለመደና በጣም የሚፈለግ ነገር ነው። በመጀመሪያ እሷ የጠየኩህን መልስልኝ። ሁለተኛው ግን እሺ በዛ ስለተሳሳትክ ላስተካክል ብዬ ነው የጠየቀኝ ነው። እኔ እኮ አይችን ሀሳብ መልስልኝና ከዛ እንደዛ እያልክ ከሆነ ከዛ እኔ ማወራውን ሚስ አንደርስታንድ እንዳላረገ ነው ሀሳብን በዛ አቀጥል ማለት ነው። ገባኝ። እሺ ያ መጀመሪያ እቺን ስለተሳሳትክ ላስተካክል ብዬ ነው። ወደ ጥያቄ ስመጣ ለክርስቲያን ስል በምንድን ነው ስንል መጽሐፍ ቅዱስ ውስጥ የተጻፈውን ነገር በሙሉ የምንመለከተው እኛ በክርስቲያናዊ መነጽር ነው አይደለ? ለዚህ ነው የይሁዳውያኑን ሰንበት አከባበር እዚህ ጋር እኛ መተን እንትን ማናደርገው እንደማንኛውም ክርስቲያን ግሎባል እዚህ ጋር መተን ቅዳሜን ምናምን ማንለው በክርስቲያናዊ መነጽር መጽሐፉን ስለምንመለከተው። በክርስቲያናዊ መነጽር መጽሐፉን መመልከት አንድ ነገር ነው። ክርስቲያናዊ የሆነውን ቪው ይዞ ግን መምጣት ያስፈልጋል ነው ፖይንት። ስለዚህ ለክርስትና እንደ ክርስቲያን ስግደት ሁሉ ምንድን ነው የሚለውን ጥያቄ ይዘን እንገባለን። ከመጽሐፍ ቅዱስ የፈለጋችሁትን አንሱ፣ የፈለግነው እናነሳለን። እሱ ላይ አይደለም ሊሚቴሽኑ ራሱ። ግን መጨረሻ ላይ ማረፊያችን ክርስትና ይሄን እንዴት ያየዋል አለቀ። ስለዚህ በዚህ ጉዳይ ላይ ነው እንወያያልኩ ያሉት። በጣም ስፔሲፊክ በጣም አሪፍ ነገር ነው። ለማምለጥ የሚመቸው ስታፍድ ሲሆን አሁን ተመልከቱ። አሁን ምንድነው በብሉይ ኪዳን የተጻፉ እውነቶች እንዳሉ ያምናሉ እነዚህ ሰዎች። አሁን በብሉይ ኪዳን የተጻፉ እውነቶች እንዳሉ ኮንፌስ እያደረጉ ነው። ባይ ዲፎልት አንዳንድ ነገሮች ዝም ብለህ ትመሰክራለህ እና እነሱን እንዴት ብለን እናምልጥ የሚለውን በቃ ክራይቴሪያ እያበጀን ነው። ወይም ደግሞ ማምለጫ ቦይ ስጡን እያሉ ነው። ገብቷችኋል? ምን እያለ ነው? ኦኬ አሁን እንዲህ የሚል አለ። ስለዚህ እሱን እንዴት ብለን እናብራራዋለን? አየህ፣ በብሉይ ኪዳን የተጻፉትን አብራርተን ወይም ደግሞ እንዴት አሽሞንሙነን ለማምለጥ ይመቸናል። ክራይቴሪያ በክርስቲያን መነጽር የሚል ሽፋን ካላደረግን በስተቀር መጽሐፍ ቅዱስ ላይ የተጻፈውን እውነት ለመቀበል ይከብደናል ነው። ስለዚህ በመጽሐፍ ቅዱስ አይደለም እያልክ ነው ማለት። ውይይቱ መጽሐፍ ቅዱሳዊ እንዲሆን ሳይሆን አንተ የሆነ ክራይቴሪያ ወይም በክርስትና መነጽር በክርስትና እይታ በሚል ሽፋን ውስጥ እንዴት አድርገን መሸፈን እንችላለን የሚል ሀሳብ ነው እያነሳችሁት ያላችሁ። ስለዚህ በአጭሩ ከእናንተ ክብር ለእግዚአብሔር ብቻ አይሚን ስግደት ሁሉ አምልኮ ነው የሚለውን ሀሳብ ለመወያየት የሚችል ካለ ቅድም ሲገቡ እንደነበሩ ማለት ነው። ስግደት ሁሉ አምልኮ ነው የሚለው ባይዘወይ ለምንድን ነው አርቲኩሌት አድርገን ይህን ኮንሴፕት እያነሳን ያለ ነው? ቀጥሎ ለሚነሱ ሀሳቦች ሁሉ ራሳቸው ስለሚመልሱት ነው ባይዘወይ። ለዛ ነው የሆነ መደበቂያ ርዕሶችን እየፈለጉ ያሉት። ክብር ወይም ደግሞ ስግደት ሁሉ አምልኮ ነው የሚል ሀሳብ ካልያዙ በስተቀር ቀጥለው የሚያነሷቸው አርጊመንቶች ሁሉ በሚገባ ስለሚመለሱ ነው ማለት። ይሄ ሶላ ዲዮ ግሎሪያ ኮንሴፕቱ ራሱ የተለያየ እይታዎች ወይም ደግሞ አነሳሱ ራሱ ሌላ ኮንሴፕት ስላለው እሱ አሁን ማንሳቱ ተገቢ አይደለም አቤላ ማለት ነው። ክብር ለእግዚአብሔር ብቻ የሚለው ኮንሴፕት ከምን አነሳሱ የሆነ ክብር የሚገባው ወይ ስግደት የሚገባው ለእግዚአብሔር ብቻ ነው ከሚል ኮንሴፕት ስላልሆነ እሱ ራሱ የቻለ ርዕስ ነው። እሱ ወደ ጎን እንተውና ስግደት ሁሉ አምልኮ ነው ብላችሁ በመጽሐፍ ቅዱስ ትወያያላችሁ ወይስ አትወያዩ? ሾርት እና ክሊር የሆነ ነው። ቴንክ ዩ አንዴ ይችልበልና ጆናይ ዝም አስብለናል አውቃለሁ። ከዛ ቀጥላለሁ። ተመልከቱ እንግዲህ 5800 ሰው ተመልከቱ። ክርስትናን ኮምፕሊትሊ የሆነ የነሱን ትምህርት ለማቆም ብቻ ክርስትና የሚለውን ሐሳብ ኢግኖር ለማድረግ እየሞከሩ ነው። ክርስትና የሚለውን ሐሳብ ኢግኖር ካደረገ አንድ ሰው ኖ ሞር ክርስቲያን በነገራችን ላይ። ስለዚህ ክርስትና የምትለዋን ሐሳብ ኢግኖር አድርገው መሄድ እየፈለጉ ነው። ምክንያት ሲባል በዛ ውስጥ ሸፍነው ሊያሳልፉ ያለው ትምህርት አለ። ከዚህ በፊት ሳደርግ እንደነበረው እንደተለመደው ማለት ነው። ከዛ ሽፋን ውስጥ ራሱ ጎትቶ መውጣት በጣም ቀላል ነው። የመጨረሻ ቀላል ነው። ኦልሬዲ በተግባር አሳይተናል ከዚህ በፊት። ጉዳያችን እሱ አይደለም። ጉዳያችን ሲጀመር ተሸፍኖ ማለፍ ቢሆን እንደ ክርስቲያን አንልም። እንደ ክርስቲያን ብሎ የምን ተሸፍኖ ማለት ነው? ሲጀመር ራሱ እንደ ክርስቲያን ከተባለ ጥርት ይበል እስቲ ክርስቲያን መሆንን አሳየኝ አንተ በትምህርት ውስጥ እያልኩ ነው ያለሁት፣ እያልከኝ ነው ያለው በቀላሉ ማለት ነው። ስለዚህ እንደ ክርስቲያን ነው እንትን የምታደርገኝ አፕሮች የምታደርገኝ። አይ ከተባለና አይ እንደ ክርስቲያን ሳይሆን እንደው ሸፋፍነን የሆነ በሰፊው የሆነ ጭንቅንቅ ባለ ርዕሱ ሸፋፍነን የሆነ ትምህርቴን አሳልፋለሁ አይነት ሀሳብ ከሆነ እሱም አያዋጣም። እናየዋለን፣ ውይይቱ ስንገባ እናየዋለን። ሶ እንደ ክርስቲያን የሚለው ሪጀክት ተደርጓል። ለምን ሲባል እንደ ክርስቲያን የሚለው ብዙ ነገር ያጋልጣል። ስለዚህ ሪጀክት ተደርጓል። ይሄ የመጀመሪያው ነገር ነው። አሁን ውይይት ውስጥ ስንገባ ደግሞ ትመለከቱታላችሁ ቀጣዩን ነገር ማለት ነው። ለእኔ ግን
ስግደት ለአምልኮ ነው፣ ስግደት ሁሉ አምልኮ ነው ስል እንደ ክርስቲያን አስቤ ነው ስግደት ሁሉ አምልኮ ነው የምለው እንጂ እንደ አይሁድም አስቤ አይደለም፣ እንደ ፍቅር ሲዝምም አስቤ አይደለም፣ እንደ ምንም አስቤ አይደለም። እንደ ክርስቲያን አስቤ ነው ስግደት ሁሉ አምልኮ ነው የምለው። ምክንያቴ ሲባል ክርስቲያን ለእግዚአብሔር ብቻ የሚሰግድ ስለሆነ ከዚህ የተነሳ ነው ይሄንን ውይይት እንደ ክርስቲያን እንበለው ብዬ ኳሊፊኬሽን እያስቀመጥኩ ያለሁት ማለት ነው። ግን ይሄኛውን ነገር አንፈልገውም እያሉ ነው። እንደ ክርስቲያን ሊባል አይገባም እያሉ ነው። እንደምን ልትሞግቱን እንደሆነ ስንገባ ውይይት ውስጥ እናያለን። በእኔ በኩል ግን ይሄን የመጀመሪያውን ስቴፕ ተመልከቱት። ውይይቱ አይቀርም፣ በጭራሽ አይቀርም። የመጀመሪያው ስቴፕ እንደ ክርስቲያን የሚለው ኢግኖር ካልተደረገ እየተባለ ነው። እኔ ግን አሁንም እንደ ክርስቲያን የሚለውን የፈለገ ኢግኖር ቢደረግ በዚህ ርዕስ ግን አሁንም እገባለሁ። በመጽሐፍ ቅዱስ ነው ያላችሁታ። አሁንም እገባለሁ፣ ግን እንደ ክርስቲያን የሚለውን መነጽር ይዤ ነው የምገባው። ከአሁኑ ነው የምነግራችሁ። ይሄንን እናንተ በፈለጋችሁት መንገድ ሞግቱት። ቆይ እዴ አልጨረስክም? እናንተ አልጨረስኩም። አንደኛ ነው ያልጨረስኩም፣ ሁለተኛ ያልተናገረ ሰው አለ ካንተ በፊት ነው። ስለዚህ አንተ አውርተማ ደግሞ ሌላ ሰው አያወራም። ክርስቲያኖች ነው የምናወራው። ችግር የለውም። ከዛ በኋላ ይሰጣል። ችግር የለውም። እሺ። ስለዚህ እንደ ክርስቲያን አንበለው፣ በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይ እንበለው የሚል ሐሳብ ነው የተገባው። መጨረሻ ላይ ግን እንደ ክርስቲያን ስለሆነ የምናወራው ለእኔ ለክርስቲያኑ የምታመጡት ጥቅስ ይታወቃል፣ የምታመጡት ነገር ይታወቃል። ለእኔ ለክርስቲያኑ እነዚህ ምን ማለት ናቸው የሚለውን ነገር ግን ራሴ ስቴት አድርጋል። ስለዚህ እናንተ የምትፈልጉትን ሐሳብ ይዛችሁ መጽሐፍ ቅዱስን ይዛችሁ ግቡ፣ እኔም መጽሐፍ ቅዱስን ይዤ ይገባል። በዚህ መንገድ እናደርገዋለን። እንግባ፣ ችግር የለውም። ቃልዬ ከጨረስክ ሀሳብ እንስጥና ከዛ ጆናታን እንትን ይበል። አሁን ትንሽ ውሸት ስለተነገረው ውሸቱን ላጥራ። እንደ ክርስቲያን አንፈልግም ያለ ማንም የለም። እኔ አንዳንዴ ኦነስት ብትሆኑ ጥሩ ነው። ሚዩት አግልኝ ቃልዬ፣ አንዴ ኦነስት ብትሆኑ ጥሩ ነው። ምክንያቱም ማቹርድ ነን፣ የሚያዳምጠን ሰው አለ። ሰው እንደ ክርስቲያን ማንም ያለ የለም። እንዲሁም የሚገርመው ነገር እንደ ክርስቲያንማ መጽሐፍን በምላት እንደሚረዳ ሰው ነው እየጠየቅናቸው ያለን። ምን ብለን? በመጽሐፍ ቅዱስ እያለን፣ እንደ መጽሐፍ ቅዱስ እያለን። ክርስቲያን ማለት ብሉይና ሐዲስን አስማምቶ የሚረዳ ብሉይና ሐዲስን እያስማማ የሚያስተያይ፣ የሚመዝን፣ የሚመረምር መጽሐፍ ቅዱስን በምላት የሚቀበል ነው። ስለዚህ ሁሉ ነገራችንን በምላት ነው የምንረዳው። እኛ በቁንጽል የሚመቸንን ፓርት ወስደን የማይመቸንን እየጣልን ቡፌ ስላልሆነ ማለት ነው። እንዲሁም እንደ ክርስቲያን ምን አልናችሁ እናንተን? እንደ መጽሐፍ ቅዱስ የክርስቲያኖች ስለሆነ ለእኛ የተሰጠ ስለሆነ ምን አለን? እንደ ክርስቲያን በመጽሐፍ ቅዱስ እንደ መጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይስ አይደለም? እንደ መጽሐፍ ቅዱስ እንዴት ይታያል? እንደ እግዚአብሔር ቃል እንዴት ይታያል? መጽሐፍ ቅዱስን እንመርምር፣ እንፈትሽ። ብሉይን ከሐዲስ እንፈትሽ። ከዛ ደግሞ በአባቶች ትምህርት እንፈትሽ። አባቶች እንዴት ተረዱት? እንዴት ነበር ሕይወታቸው? ብሉይንም ሐዲሱንም አባቶች ስለሚጠቅሱ ማለት ነው። ስለዚህ እነዚህን አድርገን ለሰው የሚጠቅመውን ነገር እንስጥ እያልን ነው። እንደ ክርስቲያን አንፈልግም አሉ የሚለው ነገር በጣም ትልቅ ውሸት ነው። ኦነስት ሆነን ሀሳቦች ብንሰጥ ጥሩ ነው ብዬ አስባለሁ። ጆናታን ሀሳቡን ይስጥና ምክንያት እንደ ክርስቲያን ሲባል ሁላችሁም ሪጀክት እያደረጋችሁ ስለሆነ ይሄ ሰው ቀጥልና ጆናታን ጆና ካለ በኋላ ግን ወደ ውይይቱ ቀጥታ ብንገባ ጥሩ ነው። ብዙ ውይይቱ ራሱ ጆና ይቀጥል። አሁን አንተ ማወቅ ያለብህ ውይይቱን እጅግ በጣም እያንዛዛ ያለው ፐርሰናሊ አንተ ነህ። ጆና ሀሳብ ስጥና እኔም ሀሳብ አለኝ። ልደት የጆናታን ይቅደምና ከሱ ቀጥሎ እናገራለሁ። የመጨረሻ ጆናታን፣ ከዛ ልደት፣ ከዛ ጨርሰናል በዚህ ርዕስ ላይ። እሺ ጆናታን ቀጥል። እሺ ቃል ችግር የለም። ብሉይ ኪዳን ላይ የሚጠቃቀሱትን ነገሮች እናውቃቸዋለን። ኢቨን እኛ ብሉይ ኪዳንን አንቀበልም አላለም። ከታችም እንደዛ እየተጻፈ ስላየሁ ነው። ብሉይ ኪዳንም አዲስ ኪዳንም እንቀበላለን፣ ምንም ጥያቄ የለውም። ታውቃላችሁ። ግን ያንን ፕሪስክሪፕቲቭ ቴክስት አድርገው የሚያሳይ ከሆነ ችግር የለም። ያንንም ተሰገደ ምናምን የሚለውን ነገር ማለት ነው። ስለዚህ መወያየት እንችላለን። ፍሬምወርካችንን አስቀምጠናል። አዘ ክርስቲያን ስግደት ክብር ለማን እንደሚሰጥ እናውቃለን። እና ደግሞ ሶሊ ግሎሪያ ዲዮ ግሎሪያ ላይ ከምን አንጻርም እንደተባለ ቼክ ብታደርጉ ጥሩ ነው። የተሳሳተ ነገር ቅድም ሲባል ስለነበር ማለት ነው። ለማንኛውም ወደ ውይይቱ ብንገባ ጥሩ ነው። ጆ ሀሳብን ከጨረስክ ዮኒ አንዴ እንድትሰማኝ ይፈልጋለሁ። ሞር ሆስት እሱን ስለሆነ ለሌሎቹም ለክርስቲያኖች በተለይ ለእኛም በእኛ ሳይድ ያሉ ክርስቲያኖች እንዲረዱት ፈልገው ነገር እስካሁን ድረስ እያጨቃጨቀን ያለው ርዕሰ ጉዳይ መጀመሪያ ይዘነው በመጣነው ርዕሰ ጉዳይ ወገኖቻችን ትንሽ ሪፎርም ስላደረጉት ነው። ቶፒኩን እንግዲህ እንዳያችሁት ከመጀመሪያ ጀምሮ የነበረው ውይይት
ስግደት ሁሉ አምልኮ ነው ወይ? አምልኮ ነው ብለው ነበረ ሲገቡ የነበሩ ጴንጤዎች ከኛ ጋር ሲወያዩ የነበሩት። አዎ የትኛውም ስግደት አምልኮ ነው ብለው አፌርም አድርገው ገብተው ነበረ ሲወያዩ የነበሩት። አሁን ግን ከኛ ጋር ሊወያዩ የመጡት አካላት ስግደት ሁሉ አምልኮ ነው ብለው ስለማያምኑ ለሰዎች ክሊር እንዲሆን ስለፈልግ ስግደት ሁሉ አምልኮ ነው የሚለውን ስለማያምኑ ሰው ምን ማድረግ አለባቸው? ክብር ለእግዚአብሔር በሚለው እንወያይ የሚል ሀሳብ ተነሳ። ከዛ ቀጠላል እና ይሁን ስግደት ሁሉ አምልኮ ነው፣ ግን በክርስቲያን ፐርስፔክቲቭ ደግሞ ስናየው የምትለው ሀሳብ ግልጽ ያልሆነላችሁ ሰዎች ግልጽ ለማድረግ ቅድም ዮሐዴም አንስቶታል። ምን ለማለት ነው? ኦብቪየስሊ የብሉይ ኪዳን ላይ ልናነሳቸው የምንችላቸውን ሀሳብ አይ ከክርስቲያን አንጻር እንዲህ ነው፣ እነሱ በአይሁዳውያን ዘንድ ጌታ ከመምጣቱ በፊት በነበረ እይታ ተብሎ ሊታለፍ ስለተፈለገ ቅድም ዮሐድ እንዳለው የማምለጫ መንገድ ስለሆነች እንደዛ ለማድረግ ነው የተሞከረው። ስለዚህ አሁንም እኔ ከእናንተ ጋር ደጋግሞ ውይይት እንዳደረገ ሰው በተለይ ከወንድሜ ቃሌ ጋር ቶፒኩ ግልጽ ሳይሆን እናንተም ኮንፈርም ሳታደርጉት እኛም ኮንፈርም ሳናደርገው ወደ ውይይቱ መግባት በፍጹም አንችልም። ምነግር ድጋሚ ከሁለታችሁም ከአንተም ሆነ ከጆ የምንጠብቀው አንድ ኮንፈርሜሽን አለ። ወደ ውይይቱ እንገባለን የምትሉ ከሆነ ቶፒክ ምን ጊዜ ሊከበር ይገባል። ከቶፒክ ውጭ ከሆነ ውይይቱ መረን የለቀቀ ነው የሚሆነው። የኔም የዮሐድም የሌሎች ክርስቲያን ወንድሞች ከናንተ ከፕሮቴስታንቶች ጋር ለመወያየት የመጣ ነው ስግደት ሁሉ አምልኮ ነው ብላችሁ አምናችኋል ብለን ስላመንን ነው። ዳትስ ኢት ዊ ኒድ ዩር ኮንፈርሜሽን ስቴትመንት እንፈልጋለን። እዚህ ጋር ክሊርሊ ኮንፌስ ማድረግ አለባችሁ። ልክ እኔ ስግደት ሁሉ አምልኮ አይደለም ብዬ እንደ አንድ ክርስቲያን እንደማወራው እኔ ይኸው ኮንፊደንት ነኝ። ስግደት ሁሉ አምልኮ አይደለም። ያሬድ የምትጠይቀው ስግደት ሁሉ አምልኮ አይደለም ይላል። ዮሐዴንም መኩን የምትጠይቀው ስግደት ሁሉ አምልኮ አይደለም ብሎ አፈርም አድርጎ ነው የሚነሳው፣ ኮንፈርም አድርጎ ነው የሚነሳው። አንተ ደግሞ ስግደት ሁሉ አምልኮ ነው ብለ ኮንፈርም አድርገ ተነስተ አጠገብ ካሉ ክርስቲያኖች ጋር የመወያየት ድፍረቱ አለ ወይንስ የለህም? ወደ ግራም ወደ ቀኝም ወደ ኋላም ወደፊትም ምንም አይነት ማምለጫ መንገድ ሳታመቻች ልክ እኛ በልበ ሙሉነት ስግደት ሁሉ አምልኮ አይደለም ብለን ደረታችን ነፍተን እንደምንናገረው ስግደት ሁሉ አምልኮ ነው፣ ስለዚህ እቃወማችኋለሁ፣ ቻሌንጅ አረጋችኋለሁ፣ አዎ የምታነሱት ነገር ሁሉ እንደ መጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ብለህ ቻሌንጅ ታደረገናለህ ወይንስ አታደረገንም? ለዛ ማታደረገን ከሆነ ወደ ቀጣዩ ዊት መሄድ ይጠበቅብናል። ምክንያቱም ቶፒኩን ልትቀበሉትና በዛ ርዕስ ላይ የማውራት አቅም እንደሌላችሁ እያሳያችሁን ስለሆነ ሶሪ። እሺ ከቅድም ጀምሮ ስታንዳችንን በደንብ ክሊር አድርገን አስቀምጠናል። ዮኒም እዚህም ያላችሁ ሰምታችኋል። እንደ አንድ ክርስቲያን ቆሜ ስግደት ሁሉ አምልኮ አይደለም ብዬ ሞግታለሁ በልበ ሙሉነት ብሏል ወንድማችን ልደት። በተደጋጋሚ እንዳየነው ኦልሬዲ ውይይት ላይ በተደጋጋሚ ኦፍኮርስ አይተነዋል። ያየነውን ደግሞ በደንብ እናውቃለን። ከተገባ በኋላ ምን ሊሆን እንደሚችል ምን ሊከሰት እንደሚችል ሁላችንም እና ውጤቱን እያወቅነው የምንወያየው ውይይት ነው። ስለዚህ እሱ አይደለም ፖይንታችን። ግን ደግሞ ክሊርሊ እንደ ክርስቲያን ስግደት ሁሉ አምልኮ አይደለም ብዬ እገባለሁ ሲል ሰምታችሁታል። እንደ ክርስቲያን ማለት ነው። ይሄን እኮ ነው እያልኩ ያለሁት። ዮኒ እዚሁ ቃል በቃል ሰምተሃል። እንደ ክርስቲያን ስግደት ሁሉ አምልኮ አይደለም ብዬ እገባለሁ ብሏል። ሉክ አሁን እንደ ክርስቲያን ስግደት ሁሉ ሉክ ቃሌን በደንብ አድርገህ ስማ። ኦኬ እንደ በፊቱ ውይይት እንዳይሆን ማለት ነው። እንደ ክርስቲያን ስግደት ሁሉ አምልኮ ነው ብዬ እገባለሁ። ይሄው ፊት ለፊት እንደ ክርስቲያን ብሎ ስለጀመረን ይሄን ያስከተልኩት እንደ ክርስቲያን ስግደት ሁሉ አምልኮ ነው ብዬ እገባለሁ። ትገባለህ? አሁን ይሄው ይጀመር። ወደ ርዕሱ ይገባና በጥያቄና በትምህርት ይፈታ። ምክንያቱም በጣም እውነት እድሜያችን ላይ ጊዜያችን ላይ የቀለድን ነውና መጽሐፍ ቅዱስን ኦን እንደሚያደርግ ሰው እንደ መጽሐፍ ቅዱስ በመላት እንደሚረዳ ሰው አሁን ለምሳሌ አንድ ሰው ከብሉይ ኪዳን ጠቅሶ ይሄ ቢለን ሌላ ሙስሊም የሆነ ሰው ቢጠይቀን አይ እኔ ክርስቲያን ነኝ የብሉይ ኪዳን አይመለከተኝም ልንለው ነው እየቆራረጥን። ስለዚህ በዚህ መልኩ እናድርገው። ትምህርቱ ይነሳ፣ ብሉይ ኪዳንም አዲስ ኪዳንም የአባቶች ትምህርት የሚጠቀስ፣ እናንተም ትምህርታችሁን ስግደት ሁሉ አምልኮ ነው ያላችሁበትን ትምህርት የአባቶች ትምህርት ፕሩፍ አድርጉ። በዛ መልኩ ውይይቱን እንጀምር። ያለበዚያ እኔ ጋር አሁን ከሌሊቱ 2 ሰዓት ሆኗል ኤኤም። ሶ ፕሊዝ አንድ ነገር አድርጉ። እሺ ይኸው እኔ ዝግጁ ነኝ። እኔ ይኸው እየጠበቅኩ ነው። እኔና ጆና እየጠበቅን ነው። ጆና ወይ ልደት ወይ ዮሐድ ጀምሩልን፣ ፕሊዝ ጀምሩልን። እና እኔ እንደሰማሁት ሌሎችም እንደሰሙት ብዬ የማምነው
ምንድነው ስግደት ሁሉ ምን አይደለም አምልኮ አይደለም የሚል አለ። እነ ቃል ደግሞ ስግደት ሁሉ አምልኮ ነው የሚባል ነገር ነው ያለው እንደገባን በሙሉ። ስለዚህ እነ ወይ ዮሐድ ወይ ልደት ጀምሩትና መሆኑና ለመሆኑን በደንብ አጣርታችሁ ንገሩና በ7 ደቂቃ ውስጥ ከዛ ደግሞ እነሱ የሚሉትን እንሰማለን። በቃ ይህን ያህል ከተጨቃጨቀ ስግደት ሁሉ አምልኮ አይደለም ነው የምንለው። እነሱ ስግደት ሁሉ አምልኮ ነው የሚሉት። ዮሐዴ ጀምር፣ ሌትስ ጎ እንግባ። ጀምር በሉ እነሱ ናቸው አፈርሜቲቭ የሚጀምሩት። 8 ደቂቃ ይሆንና እንደ ሀሳብ 4 ደቂቃ መግቢያ እየሆነ እንዲሄድ ማለት ለሁለት እኩል እንድትካፈሉት እኛም እንድንካፈል። ኦኬ ጀምር በሉኝ እንግዲህ የምትጀምሩ ሰዎች። እኛ ነን የምንጀምረው ወይስ እንዴት? እኔ እንጃ በምን ተስማማችሁ? እሱን ያ ልደት ወይ ዮሐድ ይጀምሩት። እነሱ አምልኮ ነው ብለው ስለሆነ የሚያነሱት ምናልባት ሀሳባቸውን ከእነሱ አፈርማቲቭ እነሱ ናቸው በሚለው ተስማምተን ነበር ብዬ። ኧረ ለእናንተ ነው የሚያዋጣው። ዮሐድ መነኝ በደንብ ያዋጣል። አረ እሺ ችግር የለውም መጀመር እንችላለን። ተጠቀም። ስንት 4 ደቂቃ ነው? 4 ደቂቃ ፈለገ መጨመር ይችላል። የልደቱን ሰዓት መውሰድ ይችላል። 8 ደቂቃ አላችሁ፣ ለሁለት መካፈል ትችላላችሁ። በቃ እኔ እስከዚያ እንትን በልና እኔ የተወሰደ ሀሳብ ብቻ ላንሳ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ በሚሆን እሺ ስላሴን በማመን እጀምራለሁ። ስግደት ሁሉ አምልኮ ነው የሚል ነው። እንግዲህ ተመልከቱ፣ አንድ ክርስቲያን ለመባል መጽሐፍ ቅዱስም ብሉይን ከሐዲስ መቀበል መቻል አለበት። ብሉይ ኪዳንን ስንመለከት ባይዘወይ ለአይሁዶች ባህል አይደለም የተጻፈው፣ ክርስቲያኖች ወይም ደግሞ በእግዚአብሔር ትእዛዝ ወይም ደግሞ በእግዚአብሔር ሐሳብና ቃላቱ ነው ባህላቸውም ስርዓታቸውም የሚመሰርቱት። አይሁዶች ባይዘው ከአሕዛብ የሚለያቸው ትምህርታቸው፣ ህይወታቸው ሁሉ ከእግዚአብሔር የተነሳ ባህል ያደርጉታል እንጂ ከባህላቸው የተነሳ የእግዚአብሔርን ትእዛዝ አያከብሩ። ስለዚህ ከእግዚአብሔር በሚመጣው ትእዛዝ ባህላቸውን ሴት ያደርጋሉ። የአይሁዶች ትምህርታቸውን ይህን በደንብ ማወቅ መቻል አለባቸው መጀመሪያ። ስለዚህ አይሁዶች ሁልጊዜ ማለት በብሉይ ኪዳን ቅዱሳን የምንላቸው አባቶች ሁሉ ብንመለከታቸው ለሚገባቸው ሁሉ ክብራቸውን፣ አክብሮታቸውን፣ ሰላምታቸውን ለመግለጽ በስግደት ሲገልጹ እንመለከታለን። ከነዛ መካከል የተወሰኑትን ልጥቀስ እኔ። ትንቢተ ዳንኤል ምዕራፍ 2 ከቁጥር 46 ላይ ዳንኤል ናቡከደነጾርን ላቆመው ምስል አልሰግድም ብሎ ወደ አንበሳ ጉድጓድ ከተጣለ በኋላ ከአንበሳ ጉድጓድ ሲወጣ ዳንኤል ማለት ነው ለዳንኤል ናቡከደነጾር በግንባሩ ተደፍቶ ሰገደለት ይላል። ትንቢተ ዳንኤል ምዕራፍ 2 ከቁጥር 46 ላይ የዚያን ጊዜም ንጉሱ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት ይላል። የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ ይላል። ተመልከቱ፣ ናቡከደነጾር ለዳንኤል ሲሰግድለት በግንባሩ ተደፍቶ ዳንኤል አልሰግድም ብሎ ነበረ ለጣዖት። ነገር ግን ናቡከደነጾር ለዳንኤል ሲሰግድለት ሲቃወሙም አንመለከትም። ምክንያቱም ስግደቱ ሁሉ አምልኮ አይደለምና ነው። አንደኛ ዜና መዋዕል ምዕራፍ 29 ከቁጥር 20 ደግሞ ለዳንኤል እና ለእግዚአብሔር እስራኤላውያን ሲሰግዱ እንመለከታለን። አንደኛ ዜና 29 20 ላይ ህዝቡ ሁሉ እስራኤላውያን በሙሉ ማለት ነው ለዳዊትና ለእግዚአብሔር ሰገዱ ሲል እንመለከታለን። ይኸው ዳዊትም ጉባኤውን ሁሉ አምላካቸውን እግዚአብሔር ባርኮ አላቸው። ጉባኤውን ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ ይልና ራሳቸውንም አዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ስለዚህ ለንጉሱም ለእግዚአብሔርም ሰገዱ ይላል። እግዚአብሔርንም ዳዊትንም በአንድነት አመለኩ ማለት በጭራሽ ሊሆን አይችልም ማለት በጭራሽ ሊሆን አይችልም። ምክንያቱ እስራኤላውያን የእግዚአብሔር ህዝቦች ናቸው። እግዚአብሔር ደግሞ በክብሩ የሚደራደር አምላክ አይደለም። የምርም ስግደት አምልኮ ቢሆን ኖሮ እግዚአብሔር አምላክ እስራኤላውያንን ያጠፋቸው ነበረ። ምክንያቱም በክብሩ የማይደራደር ቀናተኛ አምላክ ነኝ ብሎ ስለተናገረ ማለት። ስለዚህ የሆነ እንደ ሙስሊሞች በብሉይ ኪዳን አምልኮ አልነበረም፣ ሐዲስ ኪዳን ሲመጣ አምልኮ ሆነ ካላችሁ የሙስሊሞች ትምህርት ይዛችሁ ካልመጣችሁ በስተቀር። እስኪ ከሐዲስ ኪዳንም 2 ጥቅሶችን ብቻ ላንሳና ለወንድሜ ልተውለት። ሐዋርያት ሥራ ምዕራፍ 16 ከቁጥር 29 ጀምሮ እንዲህ የሚል ቃል እናገኛለን። የወህኒ ቤት ጠባቂው ታስታውሳላችሁ፣ የወህኒ ቤቱ በሮች ተሰብሮ ሲያገኝ በጳውሎስና ሲላስን ያገኛቸዋል እና ምን ይላል?
ጳውሎስ ግን በታላቅ ድምፅ ራሱን ሊያጠፋ ሲል እንዳታደርገው ብለው ከተናገረ በኋላ መብራት ለምኖ ወደ ውስጥ ሮጦ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ ይላል። ጳውሎስና ሲላስ ኧረ ተው ይሄ አምልኮ ነው ተነስ አላሉትም። ኦኬ ለምን እንደሰገደ በሚገባ ስለሚያውቀው። በሚያስደንቅ ሁኔታ ግን ጌታችን ራሱ ኦኬ ስግደትን ፈቅዷል ለቅዱሳን ማለት ነው። እሱ ራእይ ምዕራፍ 3 ከቁጥር 9 ጀምሮ እንመለከታለን። ምን ይላል? እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበርተኞች አንዳንዶች እሰጥሃለሁ፣ እንሆ ይላል መጥተው በእግሮችህ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ይኸውላችሁ ለቤተ ክርስቲያኑ አለቃ አይሁድ ሳይሆን አይሁድ ነን የሚሉትን መጥተው እግርህ ስር እንዲሰግዱ አደርጋቸዋለሁ አለ። ማ ክርስቶስ ራሱ ኦኬ እንዲያመልኩ አደርጋለሁ ማለቱ ነው። ስለዚህ አምልኮን ከፈቀደ ወይም ደግሞ የሰውን አምልኮ እግዚአብሔር ከፈቀደ ከባህሪው ጋር የሚጻረን ታደርጉታላችሁ። እግዚአብሔር ይስጥልኝ። ልደት ሻቀጥ ኦኬ ወንድሜ ውሃድ እግዚአብሔር ያክብርልኝ። በጣም ቆንጆ አድርገህ አቅርበኸዋል። እንግዲህ የእኛ መነሻ እንዳያችሁት ስግደት ሁሉ አምልኮ አይደለም። አምልኮ የሚለውን ሀሳብ በራሱ በመጀመሪያ ደረጃ ማብራራት አለ። ሰው በግንባሩ በምድር ላይ ስለተደፋ ብቻ አመለከ ያንን ሰው አመለከው ልንል እንደማንችል፣ አምልኮ ገና ከጅምሩ በመስገድ ብቻ የሚገለጥ ነገር አይደለም። ሰው በልቡ እግዚአብሔር አምላክ አንተ ፈጣሪ ዓለማት ነህ፣ አንተ ገዢ ዓለማት ነህ ብሎ የሚናገር ከሆነ ይሄ ከመስገዱም በፊት እግዚአብሔርን ያመልካል። አምልኮ ስንል እሱ ብቻውን ለሚያደርገው ፈጣሪ ለሆነው አምላክ ለሆነው ለዚያ አካል የምናቀርበው ነገር ነው እንጂ በስግደት ብቻ የምናደርገው ነገር እንዳልሆነ ሁላችንም እናውቅ ይገባል። ኦኬ እሺ፣ ከዚህ በቀድሞ የነበሩትን እስኪ በብሉይ ኪዳን አንዳንድ ሀሳቦችን ልንገራችሁ። ለምሳሌ በዚህ በኦሪት ዘፍጥረት ምዕራፍ 23 ከቁጥር 7 ላይ አብርሃምም ተነሳ ለምድሩ ሕዝብ ለቄጢ ልጆች ሰገደ አለ። ስለዚህ እነዛን ሁሉ ሕዝብ አብርሃም አመለካቸው እያሉ ነው ማለት ነው ጴንጤዎች እኮ። ምክንያቱም ስግደት ሁሉ አምልኮ ነው የሚሉ ከሆነ እንግዲህ አብርሃም ከጣዖት አምልኮ ነው የወጣው። እንደምታውቁት እግዚአብሔርን እያመለከ ያለ ሰው ነው። ታዲያ ከጣዖት አምልኮ እግዚአብሔር አውጥቶ ወደ ራሱ ያመጣው አባት ድጋሚ ሌላ ጣዖት ወይም ደግሞ ሰዎችን ያመልካል ብላችሁ ታስባላችሁ? የአብርሃም ስግደትን አምልኮ ነው ብለን የምንወስድ ከሆነ ከጣዖት አምልኮ እንደገና ወደ ሌላ ጣዖት አምልኮ መጣ ልንለው ነው ማለት ነው፣ ለሌላ ሰዎች ስለሰገደ። ስለዚህ መጽሐፍ ቅዱስ ስፔሲፊካሊ የትም ቦታ ላይ ስግደትን አምልኮ ነው ወይንም ደግሞ ሙሉ ለሙሉ አምልኮ ነው ብሎ ያስቀመጠበት ቦታ የለም። ለዚያም ነው በርካታ ሰዎች ምን ተብለዋል? ተሰግዶላቸዋል። ስለዚህ ከዚህ የተነሳ የአብርሃምን ሀሳብ ልናየው እንችላለን። ሌላኛው አንድ ማነሳው ሀሳብ ደግሞ ምንድን ነው? አሁን እዚህ በሐዲስ ኪዳን የተጠቀሰው ክፍል አለ። በዚህ በራእይ ዮሐንስ ምዕራፍ 3 ቁጥር 9 ቅዱሳን እኛ ወይም ደግሞ ስግደት የሚለው ሀሳብ ኢቨን እግዚአብሔር ራሱ ማለት ነው ራሱ ፈጣሪ ራሱ እንዲሰገድላቸው ሲያደርግ እኮ ተመልክተናል። አሁን ዮሐድ ያነሳው ሀሳብ ላይ በደንብ አስረግጬ የምነግራችሁ ምንድን ነው? ቁጥር 9 ላይ እንደዚህ ይላል፣ እነሆ አይሁድ ሳይሆኑ ይላል አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበሮች አንዳንዶችን እሰጥሃለሁ። ይህንን የሚናገረው ፈጣሪ ነው። መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ታዲያ እግዚአብሔር አምልኮ ለሌላ ሰው ያጋራል እንዴ? ራሱ ሰዎች ተሳሳቱ እንበልሽ፣ ራሱ አምላክስ አምልኮ ለሌላ ሰው ያጋራል? ራሱ እግዚአብሔር እኮ ነው በእግሮቹ ፊት መጥተው እንዲሰግዱ አደርጋለሁ ብሎ እየተናገረ ያለው እኮ ራሱ አምላክ ነው። ከዚህ አንጻር ስግደት ሁሉ አምልኮ ቢሆን እኮ እግዚአብሔር አምላክም በዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 9 ላይ ለዮሐንስ እንዲሰግዱ ወይንም ደግሞ በዛ በሰዓቱ ለነበረው በእግሮቹ ፊት መጥተው ይስገዱ ባላለም ነበረ። እኚህን ሀሳቦች ስንመለከት ስግደት ሁሉ አምልኮ እንዳልሆነ እንመለከታለን። እንደገና ደግሞ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯም ተደፍታ በምድር ላይ ሰገደችለት፣ ለቦዔዝ ማለት ነው። በግንባሯ ተደፍታ በምድር ላይ ሰገደችለት። ስለዚህ ሩት አመለከችው ልንል ነው፣ ያውም በግንባሯ ተደፍታ ሰገደችለት ተብሎ ነው የተነገረው። ስለዚህ ይህንን ይዘን እና ይሄ ሁሉ አምልኮ ነው ልንል ነው ወይ? በርካታ መጽሐፍ ቅዱስ ላይ የተሰገደላቸው አባቶች አሉ፣ በርካታ የተሰገደላቸው ሰዎች አሉ። እነዛ ሁሉ እየተመለኩ ነው ወይ? ይሄ ሁሉ አምልኮ ከእግዚአብሔር ሕዝበ እግዚአብሔር የሆኑት እነዛ ለሌላ ሰው እያመለኩ ነው ወይ? ነው። ስለዚህ ስግደት ሁሉ አምልኮ ነው ምንል ከሆነ መጽሐፍ ቅዱስ ላይ የተሰገደላቸው እያንዳንዱ እነዛ ሁሉ ፕሮቴስታንቶች ምን እያሏቸው ነው? አማልክቶች ናቸው እያሉ ናቸው። እነዛ ሁሉ ቅዱሳን ስተዋል ብሎ እየተናገሩ ነው፣ አብርሃምንም ጨምሮ። ከዚህ የተነሳ ለአክብሮት የተሰገደውንም ስግደት አምልኮ ነው የምንል ከሆነ ብዙ ሰዎች እየተመለኩ እንደሆነ እየተናገርን ነው ማለት ነው። ከዚህ አንጻር ስግደት ሁሉ አምልኮ አይደለም፣ መጽሐፍ ቅዱስም አይደግፈውም። እሺ
እናመሰግናለን። ጀምር በሉኝ ቃልዬ ወይም ጆናትን። አንድ ጊዜ ከመጀመሪያ በፊት አሳድገኝና ካሜራ መክፈት እንድችል። ሰዓቱን በትንሹ መያዝ ትችላለህ አይደለ መዝሙሬ? እስከ ታያችሁ ይታያል አይደለ? ቁጥሩ ይታያል። ያ ኦኬ፣ በቃ ቁጥሩ ከታያችሁ በዛ አንተ ማየት ትችላለህ። አብረን ጀምር በለኝ ብቻ። ኦኬ፣ እሺ፣ አንዴ ልክፈት ካሜራዬን። እሺ፣ መጀመር ይቻላል። የጌታ ጸጋና ሰላም ከሁላችን ጋር ይሁን። እቺን 4 ደቂቃ ልጠቀምና ለወንድሜ ለጆና ሰጣለሁ ማለት ነው። ለምንድን ነው ስግደት ሁሉ አምልኮ ነው ያላችሁት? ምክንያቱም እኛ ክርስቲያኖች ነን። ስለዚህ ስግደት ሁሉ አምልኮ ነው። ለምን? ክርስቲያኖች ነን። ማን ኧረ መጽሐፍ ቅዱስ ነው ያለው፣ እኛ አይደለንም። የቱ ጋር መጽሐፍ ቅዱስ ያለው? ይኸው ዮሐንስ ወንጌል ምዕራፍ 4። እሺ፣ ዮሐንስ ወንጌል ምዕራፍ 4 ላይ ጌታችን ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር ውይይት ላይ። ስለዚህ ጌታችን ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር ባደረገው ውይይት ውስጥ እንደዚህ ብሎ ይናገራል። እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ይላታል። ከዛስ ነገር ግን በእውነት የሚሰግዱ ለአብ በእውነትና በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል፣ አብ ሊሰግዱለት እንደነዚህ ያሉትን ይሻልና በማለት ሲናገር እንመለከተዋለን። ስለዚህ አዎ ስግደት ለእግዚአብሔር ነው የሚሰጠው። ለምን ሲባል በእውነትና በመንፈስ ነው ስግደት የሚሰገደው። ይህም ደግሞ ለእግዚአብሔር የሚሰጥ ከመሆኑ የተነሳ ነው። ለእግዚአብሔር የምንሰጠውን ነገር አምልኮ ብለን እንጠራዋለን። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋል በማለት ይናገራል። ስለዚህ የምንሰግደውን ስግደት የምንሰግደው በመንፈስና በእውነት ነው፣ እሱም ለእግዚአብሔር የሚሰጥ ነው ማለት ነው። ነገር ግን እዚህ ጋር ብቻ ብንቆም ጥሩ ነበር። ዮሐንስ ራእይ ምዕራፍ 19 ሁል ጊዜ የሚጠቀስ በመሆኑ ታውቁታላችሁ። እንደዚህ በማለት ይናገራል ሐዋርያው ዮሐንስ ማለት ነው። ልሰግድለት በእግሩ ፊት ተደፋው፣ ይህን ሁሉ ባሳየኝ መልአክ እግር ፊት ተደፋው። እሺ፣ እርሱም እንዳታደርገው ተጠንቀቅ አለኛል። ከዛስ ለምንድን ነው እንዳታደርገው ተጠንቀቅ ያለው? ከአንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ አለ። ለማን ስገድ አለው? ለእግዚአብሔር ስገድ። ኦኬ፣ ለምን ሲባል እንዳታደርገው ተጠንቀቅ። ለምን? እኛ እኮ ራሳችን ምንድነን? አገልጋዮች ነን፣ አብረን ባሪያ ነን። ከኢየሱስ ምስክር ካላቸው ከወንድሞች ሁሉ ጋር ባሪያዎች ነን አብረን። ስለዚህ እንዳታደርገው ተጠንቀቅ። ስለዚህ ይሄ ምንን ያሳያል ሲባል ስግደት የሚገባው ለእግዚአብሔር ብቻ መሆኑን ያሳያል። ኦኬ፣ ከእግዚአብሔር ውጪ ክርስቲያን ለማንም ሊሰግድ አይገባም። በአዲስ ኪዳን ስግደት ከእግዚአብሔር ውጪ ለማንም ሲደረግ ልንመለከትም አንችልም አናይም። ኦኬ፣ ሶ እነዚህን ካልን በኋላ አንዳንድ ጥቅሶች ግን ተነስተዋል። በኋላ ማፍረሻችን ላይ በደንብ የምናነሳቸው ጥቅሶች ናቸው የሚሆኑት። ለምሳሌ ዮሐንስ ራእይ ምዕራፍ 3ን አንስተው ነበር። ሶ ዮሐንስ ራእይ ምዕራፍ 3 ላይ ምንድነው እያወራ ያለው? አይሁድ ሳይሆን አይሁድ ነን ከሚሉ ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ ነው ያለው። እያወራን ያለነው ስለ ክርስቲያን አጥብቀን ስለ ክርስትና ያወራንበት ምክንያት ምንድነው ውዶች? ስለ ክርስትና እየተወራ ስግደት ሁሉ አምልኮ አይደለም ተብሎ የቀረበው ጥቅስ ስትመለከቱት የሚዋሹ የሰይጣን ማህበር የሚላል እንዴ። ተወያዮቻችን ክርስቲያን ናቸው ብለን ነው እያወራን ያለ ነው። ነገር ግን ይሄ ክፍል የሚናገረው ስለሚዋሹ ስለ ሰይጣን ማህበር ነው። ስለ ስግደት ሲነገር ይሄ ስግደት የምን ስግደት ነው የተሰገደው? ማን ነው የሰገደው? ክርስቲያኖች ናቸው የሰገዱት? ይሰግዳሉ የተባሉት እነማን ናቸው? ክርስቲያኖች ናቸው አይደሉም። እና የሰይጣን ማህበር ናቸው እንዴ። በአክብሮት በጣም የምጠይቃችሁ እናንተ ከነዚህ ጋር አይደንቲፋይ ትሆናላችሁ ወይ? ናችሁ ወይ? እናንተ እኮ ክርስቲያኖች ናችሁ እንጂ እንደነዚህ አይነት ሰዎች አይደላችሁም። ለእናንተ ልጠራው ራሱ አልችልም ይሄንን ስም ማለት ነው። ስለዚህ እናንተ ይሄን ስላልሆናችሁ ይሄ ለክርስቲያን ስግደት ይገባል፣ ክርስቲያን ለሌሎች ስግደት ሊያደርግ ይገባዋል የሚል ምንም አይነት ነገር የለውም። ሌሎች ጥቅሶችን በደንብ እንመጣባቸዋለን። ያነሷቸው ጥቅሶች አሉ። ባለችኝ 30 ሰከንድ ግን አንድ ነገር ልንገራችሁ። እነዚህን የጠቀሷቸውን ጥቅሶች ወንድሞቻችን ቀድመን እናውቃቸዋለን። እነዛ ጥቅሶች በሙሉ ደግሞ ተጠቅሰው ለቅዱሳን ስግደት ይገባል ተብለው ተጠቅሰው በጭራሽ አያውቁም። በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ጉዳይ ላይ ምን ታምናለች የሚለውን አሳያችሁና ሪባትን ላይ እንገባበታለን። አሁን ጆና መቀጠል ትችላለህ። እሺ፣ ቴንኪው ቃሌ። ክብር ለእግዚአብሔር ይሁን። አሁን ቃሌ እንደተናገረው ልቀጥልና ስግደት እንግዲህ መጽሐፍ ቅዱስ ላይ ስንመለከት ዶክትሪናሊ የያዙ ወገኖቻችን አሉ። ስለዚህ ስግደት፣ የአምልኮ ስግደት፣ የክብር ስግደት እያሉ እንደዚህ አይነት ታክሶኖሚ ይሰራሉ።
በየትኛውም ቸርች ፋዘርስ ላይም ራሱ በኋላ ላይ እንመለስበታለን መቼ ዴቨሎፕ እንደተደረገ ይሄ ዱሊያ ሃፐር ዱሊያ ላትሪያ ምናምን እያሉ የተከፋፈለው ያ ታክሶኖሚ የመጣው ሌትሊ የመጣ ነው እንጂ ከመጀመሪያው ጀምሮ ያለ ተግባር አይደለም። ኢቭን መጽሐፍ ቅዱስ እንኳን ስለ ስግደት ሲናገር ይሄንን ታክሶኖሚ አንድም ቦታ ላይ አስቀምጦት አያውቅም። ነገር ግን በጥቅሉ እግዚአብሔር ለእግዚአብሔር ለአምላክ ብቻ ስገድ እሱንም አምልክ ብሎ ኢየሱስ ክርስቶስ ያው ያነሳውን በአዲስ ኪዳን ላይ እንመለከታለን። ዘዳግም ላይ ያለውን ሐሳብ በመጥቀስ ማለት ነው። ስግደት የሚገባው ለእግዚአብሔር ብቻ ነው። ይሄንን ጠቅለል ያለ ሐሳብ ነው፣ የመጽሐፍ ቅዱስም ማስተምሩ ነው። ስግደት ለማን ነው? ለእግዚአብሔር ብቻ የሚገባ ነው የሚልን ነው። ለዛ ነው እኛም ስግደትን ከአምልኮ ጋር አዘ ክርስቲያን ስናወራ ስግደትን ከአምልኮ ጋር ስናገናኘው ለእግዚአብሔር ብቻ ነው መስጠት ያለብን ብለን እየተናገርን የመጣ ነው ማለት ነው። ሌላው ብሉይ ኪዳን ላይ የተነሱ አንዳንድ ሐሳቦች አሉ። እና ማነው ለነ ዳንኤል ንጉሱ ናቡከደነጾር ሰግዶለታል፣ ሌሎችም እንደዚህ ሰግዶላቸዋል ምናምን የሚባል ባይ ዘ ዌይ ኢንተርፕሪቴሽን ወይም ደግሞ ይሄ ሄርሜኔቲካል ሜቶዶሎጂውን እንኳን ኢቭን የተማረ ሰው እንደዚህ አይነት ስህተት እንኳን አይሰራም። አንደኛ ፕሪስክሪፕቲቭ ቴክስት የሚባል ነገር አለ፣ ዲስክሪፕቲቭ እና ፕሪስክሪፕቲቭ ቴክስት የሚባል ነገር አለ። ቴዎሎጂ በዲስክሪፕቲቭ ቴክስት ላይ ተመስርቶ ቴዎሎጂ መስራት አንችልም። ባጭሩ የማታውቁ ከሆነ ፎር ዩር ኢንፎርሜሽን በእነዚህ እንትኖች ላይ ተመስርታችሁ ነው የምትሰሩት። ስለዚህ እያንዳንዱ ነገር እንትና እንደዚህ ስላደረገ እኔም አደርጋለሁ ተብሎ መነሳት አንችልም ማለት ነው። ስለዚህ ብሉይ ኪዳን ላይ የተጠቀሱትን ማስተዋል ይኖርብናል። ነገር ግን እዚህ ጋር አድምቼ መናገር የምፈልገው ነገር ቢኖር በዲስክሪፕቲቭ ቅድም እንዳልኳቸው ዲስክሪፕቲቭ በሆነው ቴክስት ጌታችን መድኃኒታችን ኢየሱስ ክርስቶስም የተናገረው ዘዳግም ላይ እግዚአብሔር ትእዛዝ የሰጠው አንድ ነገር አለ፣ ስግደት ለእግዚአብሔር ይገባል የሚለውን ማለት ነው። በዚህ ወይ ለቅዱሳን ስግደት ይገባል በሚል አሁንም ቻሌንጅ የምናደርጋችሁ እኔና ቃሌ በዲስክሪፕቲቭ ቴክስት ቪው በዛ ኮንቴክስት ውስጥ ወይም በዛ ፍሬምወርክ ውስጥ ሆናችሁ ለቅዱሳን ወይም ለሌሎች ለአይከን ሊሆን ይችላል ስግደት ይገባል። አዲስ ኪዳን ላይ የተቀመጡ አንዳንድ ክፍሎች አሉ። ስግደት ለነ ጴጥሮስም የተጠቀሰ ኢቭን ሐዋርያ ሥራ ምዕራፍ 10 ላይ ለምን ጴጥሮስ ከለከለው ታዲያ? ቆርኔሊዮስ ጴጥሮስ ፊት ለመስገድ ሲመክር እንዳታደርገው ሲለው እንመለከታለን። ሐዋርያ ሥራ ምዕራፍ 16 ቅድም ወንድማችን የጠቀሰው አንድ ክፍል አለ። እሱ ላይ ደግሞ ፕሮስኪኒዮ የሚልን ቃል የግሪክ ቃል አይደለም የሚጠቀመው ባይዘዌ እሱ ላይ እንመጣበታለን። ጥያቄና መልስ ሜቢ ካለ ወደ እሱ እንመጣበታለን። እያንዳንዱ ፕሮስኪኒዮ ለማን ነው የሚገባው ብሎናል? ለእግዚአብሔር ብቻ ነው ፕሮስኪኒዮ ከተባለ ማለት ነው። ላትሪያ ምንም ጥያቄ የለውም። አምልኮ ምንም ጥያቄ የለውም፣ ለእግዚአብሔር ነው። ነገር ግን ስግደት የሚባለውም ራሱ ለእግዚአብሔር እንደሚሰጥ አንድም ቦታ ላይ መጽሐፍ ቅዱስ አንድም ቦታ ኢቭን አዲስ ኪዳን ላይ ከተባለ እናንተ ናችሁ ያው እንትን የሚልባችሁ። ምክንያቱም አዲስ ኪዳን ላይ ምንም አይነት እንደዚህ አይነት ኤቪደንስ ስለማታገኙ፣ ራእይ ላይም ያው ቃሌ በደንብ ስላስረዳ ምንም ጥያቄ የለውም። እሱ ጋር እንስማማለን። ቴንክ ዩ። እሺ ቴንክ ዩ፣ በጣም እናመሰግናለን። አናዘር ራውንድ 8 ደቂቃ አላችሁ። አሁን የተነሳውን ሀሳብ አንዳችሁ ደግሞ እንትን የምትሉበት ማለት ነው። ኦኬ 5 ደቂቃ እናድርገው። በ10 ደቂቃ ማለት ነው። እንደዚህ ያው የ2 ደቂቃ ልዩነት ብዙ ማተር በደንብ በሀሳባችሁ ለመግለጽ እና አቤላ ሶሪ እነ ቃልዬ እና ጆናተን ትስማማላችሁ? ሪፊቴሽን ማለት ነው። 5 ደቂቃ ማለት 10 ደቂቃ ለ10 ደቂቃ ቶታል ማለት ነው። በጋራ ማለት ነው። እሺ ፐርፌክት። የመጀመሪያውን 10 ደቂቃ ልቅደምና ቀጣይ አንተ ተዘጋጁበት። ኦኬ እሺ ጀምር በለኝ ልደት። ትልቁ ወይስ ወደ እኔ ትልቁ ላይ ነው የምትከፍተው ነገር አለ? የምከፍተው ነገር የለም። ከፍቼ ማነበውን ያለው ስክሪን ምናምን አላዞርም፣ ግን እዚህ ጋር ነባለሁ። ስለዚህ ትልቁ ላገኝና ታይሙን እንዲያው እሱ እንደሚመች አንተ እሺ እንትን ማድረግ ትችላለህ። ኧረ ታፕታፕ ያርጉ፣ ትንሽ እያረጉ ማለት ነው። ኦኬ እሺ ንገራቸው። ታፕታፕ እያረጋችሁ ሼር እያረጋችሁ ሰዎች እንዲሰሙ ከባረኩ። ኦኬ ማስጀመር ትችላለህ። እንግዲህ እንደተመለከታችሁት
ከቀድም ጀምሮ ቶፒካችንን ክሊር አውት እናድርግ ስንል የነበረው ለዚህ ነው። ወንድሞቻችን ሲያነሱት የነበሩት ሀሳብ ስግደት ለእግዚአብሔር ብቻ ነው የሚል ነው። ማንም አልጠየቀም እሱን ሀሳብ። አንድም ኮንፈርም ማድረግ ያልቻላችሁት ሁለታችሁም እድሜ ዘመናችሁንም የማትችሉት አንድ ነገር ልንገራችሁ። ስግደት ሁሉ አምልኮ ነው ብላችሁን የገባችሁት እሱም ፕሩፍ ማድረግ አትችሉም። እስካሁን ያሳያችሁት እያንዳንዷ ነገር ለእግዚአብሔር ብቻ ተሰገደ የሚል የሚመስል ሀሳብን እንጂ ስግደት ሁሉ አምልኮ ነው የሚለውን ነገር ከመጽሐፍ ቅዱስ ገልጣችሁ ማሳየት እንዳልቻላችሁ እያየን እየተመለከትን ነው። ዋና መረሳት የሌለባት ሀሳብ ስግደት ሁሉ አምልኮ ነው ወይ የሚለውን ነው እንጂ ለምሳሌ እርግጠኛ ነኝ መጽሐፍ ቅዱስን ከሚያውቅ ሰው እንደዚህ አይነት አርጊመንት ይቀርባል ብዬ አላስብም። ከጆንም ሆነ ከቃሌ የዮሐንስ ራእይ ምዕራፍ 3 ቁጥር 9 ላይ ከአይሁድ ማህበርተኞች ምናምን የሚለው እንዴት እዛ ጋር እኮ የሰገዱት እኮ የተባሉት እኮ የአይሁድ ማህበርተኞች ናቸው እና ክርስቲያኖች እኮ አይደሉም። ፖይንታችን እኮ ክርስቲያኖች ይሰግዳሉ አይሰግዱም አይደለም። የሚሰገድለት ሰውዬ ግን አምልኮ እየተቀበለ ነው ወይስ አይደለም ነው በስግደት በኩል። ኦኬ እግዚአብሔር ሰይጣንም ይሁን ሰው ለዛን ሰው እንዲሰግድ እያደረገ ከሆነ እየተመለከ እያደረገ ነው የእናንተ ሀሳብ። ስግደት ሁሉ አምልኮ ከሆነ ሰይጣንም ይሁን ወይንም ደግሞ የሰይጣን ማህበርተኞችም ይሁኑ አይሁዶች ለዛ ሰውዬ ሲሰግዱ ያ ስግደት አምልኮ ነው የምትሉት እናንተ እና እግዚአብሔር በአይሁዶች አስደርጎ እያስመለከው ነው ወይ? ያን ሰው ያንን አካል እዛ ጋር እያስመለከው ነው ወይ? ማይገናኝ ሀሳብ ነው ያነሳው። አምሶሪ ቃል እንደዚህ በቀላሉ የሚፈርስም አልመሰለኝም ነበር። ጠንከር ያለ ሀሳብ ጠብቄ ነበረ ካንተ። አሁንም ማሳየት ያልቻላችሁት ነገር የጳውሎስ እዚህ ሐዋርያ ሥራ ምዕራፍ 16 ከቁጥር 29 ላይ ያለው መብራትም ለምኖ ወደ ውስጥ ሮጠ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ የሚለው ፕሮስትሬሽኑ ማለት ነው። ይሄ በጳውሎስ ፊት መደፋቱ አምልኮ ነው ወይንስ አይደለም? አምልኮ ነው የምትሉ ከሆነ ጳውሎስ ተመለከ እያላችሁ ነው ማለት ነው። ኦኬ ጳውሎስ ተመለከ እያላችሁ ነው። ሌላኛውን ልጨምርልህ። ኦሪት ዘፍጥረት ምዕራፍ 42 ከቁጥር 7 ላይ እንደዚህ ይላል። ከላይ ጀምሮ ያለውን ነገር ላምብላችሁ አንዴ። ዮሴፍ ወንድሞቹ በፊት ለፊቱ መጥተው በእግሩ ፊት እንደተደፉለት ተደፍተው እንደሰገዱለት ይናገራል። እነዛ ዮሴፍ የሀገሩ ገዢ ነው። በዛን ሰዓት ላይ ገዢ ነበረ። ገዢ ለነበረው ዮሴፍ በምድር ላይ ገዢ ነበር አለ። እርሱም ለምድር ሕዝብ ሁሉ ይሸጥ ነበር። ዮሴፍ እና ወንድሞቹ በመጡ ጊዜ ወደ ዮሴፍ ወንድሞቹ በመጡ ጊዜ በምድር ላይ በግንባራቸው ሰገዱለታል። በግንባራቸው ሲሰግዱለት ዮሴፍን አመለኩት። በእናንተ ትምህርት አመለኩት ተመልኳል እያለችው ነው። ኦኬ ሚሳውት እንዳታረጉ ጋይዝ። ወሬያችን ስግደት ለእግዚአብሔር ብቻ አይደለም፣ ስግደት ሁሉ አምልኮ ነው። እየሸሹ ነው ያሉት። ዲፌንድ ማድረግ ይሄንን ኮመንት ማድረግ አልቻላችሁም። የእኛ ጥያቄ አሁንም አብርሃም ለቄጢ ህዝብ ለቄጢ ሰዎች የሰገደው ስግደት አምልኮ ነው ወይ? በእናንተ ትምህርት ከሆነ አምልኮ ነው እያላችሁ ነው። መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯ ተደፍታ ለቦኤዝ ስትሰግድ ያ ስግደት አምልኮ ነው። በእናንተ ትምህርት ከሆነ አምልኮ ነው እያላችሁ ነው። መጽሐፈ ዜና መዋዕል ላይ ያለውን ነገር ደግሞ ላንሳው። መጽሐፈ ዜና መዋዕል ላይ ያለውን ደግሞ ላንሳው። ኦኬ 29:20 ላይ ዳዊትም ጉባኤውም ሁሉ አምላካቸውን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ሳይመልቲኒየስሊ ነው የሰገዱት። ለእግዚአብሔር እና ለንጉሱ ሰገዱ ይላል። ስለዚህ እዛ ጋር ንጉሱም እግዚአብሔርም ነው የተመለኩት ማለት ነው። ለእናንተ ሴንስ ከሆነ እናንተስ እንደምትሉት ስግደት ለእግዚአብሔር ብቻ ከሆነ ሳይመልቲኒየስሊ ጉባኤው ለዳዊትም ለንጉሱም ለእግዚአብሔርም ነው የሰገዱት። ስለዚህ ፖይንት እዚህ ጋር እኛ እያነሳን ያለነው ሀሳብ በዋነኝነት ምንድን ነው? ስግደት ሁሉ አምልኮ አይደለም። መጽሐፍ ቅዱስ ላይ የተሰገደላቸው በርካታ ሰዎች አሉ። ራሱ እግዚአብሔር እንኳን እኮ እንዲሰግድለት በዮሐንስ ራእይ ምዕራፍ 3 ቁጥር 9 ላይ የነዛ የአይሁድ የሰይጣን ማህበርተኞች ከተባሉት ከነዛ ከአይሁድ ክርስቲያን ካልሆኑት ሰዎች እንኳን መጥቶ ለቤተክርስቲያን አለቃ ለዛ ሰው እንዲሰገድለት ተደርጓል። ያ እየተመለከ ነው ወይ? አሁንም ፖይንታችን ስግደት ሁሉ አምልኮ ነው ወይ ነው እንጂ ስግደት ለእግዚአብሔር ብቻ ነው። ለቅዱሳኒቱ ጋር ነው እስኪ በእግዚአብሔር መልክ ሊሰገድ የሚገባው
የሚል ሀሳብ አይደለም። ሩት የሰገደችው የአምልኮ ስግደት ነው ወይ? አብርሃም የሰገደው አምልኮ ነው ወይ? ስለዚህ በርካታ ሰዎች መጽሐፍ ቅዱስ ላይ በሰገዱ ቁጥር አምልከዋል እያላችሁ ነው። እስካሁን መመለስ የማትችሉትም ያልቻላችሁትም መጽሐፍ ቅዱስ ላይ የተደረጉ ስግደቶች ሁሉ አምልኮ ነው የምትሉ ከሆነ ከእግዚአብሔር ውጭ ሌሎች ሰዎች ተመልከዋል ብላችሁ እያመናችሁ ነው። እና ደግሞ ስፔሲፊካሊ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ጥቅስ አሳዩም። ቴንክ ዩ። ኦኬ እሺ፣ ልደት ሻቃለ ታሰማልን። ልቀጥል። እኔ እንደዚህ አይነት ሪፊት ማለት ሀሳብ ማጣት አይቼ ራሱ አላቅም። መጀመሪያ ስግደት ለእግዚአብሔር ብቻ የሚባል ሲታጣ ምንድነው ዮሐንስ 4:24 ቃል የጠቀሰና ምን አለ? እግዚአብሔር መንፈስ ነው የሚሰግዱለትም በመንፈስና በእውነት ነው ይላል። ስለዚህ ለእግዚአብሔር ስግደት ይገባል። ሁ አርጊው ዛት እኛ እኮ ክርስቲያኖች ነን ለእግዚአብሔር ስግደት አይገባም ብለን እየተከራከርን አይደለም። ስግደት ሁሉ አምልኮ ነው የሚል ማስረጃ እንዳጡ የምትመለከቱት በዚህ ነው። ግን ይሄ አውዱ ራሱ ስለምንድን ነው? እንደው መስገድ ለእግዚአብሔር ብቻ ነው የሚገባው እያለ ነው ክርስቶስ አይደለም። በተራራ ላይ እንሰግዳለን ብላ ስለተናገረች ኖ እግዚአብሔር እኮ በሁሉም የሞላ ነው። ስለዚህ በሁሉም ሆናችሁ በእውነትና በመንፈስ ማለት በሁሉም የሚገኝ አምላክ ነው። ስለዚህ በእውነትና በመንፈስ ማለት ሁል ጊዜ እግዚአብሔርን አምላካችን፣ ፈጣሪያችን፣ አስገኛችን እያልክ ትሰግዳለህ ማለት ነው እንጂ ለእሱ ብቻ ነው ስግደት አላለም። ስለዚህ እንደው ሲታጣ እያመጡ ዝም ብሎ እንዳሻው መጥቀስ ይሆናል ማለት። ሁለተኛ ያነሳው እኔ ሪቨሌሽን 3:9 ላይ ያለው ራእይ 3:9 ላይ አይ እኛ እኮ ክርስቲያኖች ነው ያልነው። እንደዚህ አይነት የወረደ አርጊመንት አይመጣ እውነት ኤክስፔክት አላደርግም። ምክንያቱም ምን መሰላችሁ? አሁን እነዚህ ሰዎች አይሁዳውያን ሆነው ሰገዱ አልሰገዱም አይደለም፣ አሰጋጁ እግዚአብሔር ራሱ መሆኑ እኮ ነው። ለማ ለክርስቲያን ነው፣ ክርስቲያን አድርጎ ነው የሚያሰግዳቸው ባይዘው እንጂ እዛ ሆነው አይደለም የሚሰግዱት። እንዲሰግዱልህ አደርጋለሁ እያለ ያለው ክርስቶስ ራሱ ነው። ለማ ለቤተ ክርስቲያኒቱ አለቃ በእግሮቹ ፊት እንዲሰግዱ አደርጋለሁ ነው እያለ ያለው። ስለዚህ አሰጋጁ ማን ነው? ነው ክርስቶስ። ስለዚህ በሐዲስ ኪዳን መጥቶ ጣዖት እንዲያመልኩ ወይም ደግሞ ሰውየው እንዲያመልኩ አስደረገ ማለት ነው። ይህ በጣም ሌም አርጊመንት ነው። ከዛ የጆናታን ሰልፍ ሪፊቲንግ የሆነ አርጊመንት ነው ያነሳው። ስግደት እንደዚህ መከፋፈል የጀመረው በኋላ ላይ ነው አለና ባይዘወይ ሐዋርያት ስራ ላይ መጥተው ሰገዱ የተባለው ፕሮስኪኒ አይደለም አለ። ፕሮስኪኖ የአምልኮ ማለቱ ነው። ወንድማችን ራሱ ከፋፈለው መጨረሻ። ሰልፍ ሪፊቲንግ አርጊመንት ማለት ራስን ነው ሪፊት ያደረገው ማለት። ምክንያቱ አይ እዛ ጋር የሰገደው የአምልኮ አይደለም ብለህ ራስ መስክረ ስግደት ግን አይከፋፈልም ማለት እንዴ? ለጳውሎስ የተሰገደው አምልኮ ካልሆነ ለእግዚአብሔር የሚሰገደው አምልኮ ከሆነ ስለዚህ ስግደት ራሱ የአምልኮና የአምልኮ ያልሆነ ስግደት አለ ማለት ነው። ሰው ራስን ሪፊት አደረግ። ፕላስ ደግሞ የሰላምታ ስግደትም ይባላል በነገራችን ላይ መጽሐፍ ቅዱስ ላይ ዘፍጥረት 33:3 ላይ እንዲህ ይላል፣ እርሱም በፊታቸው አለፈ ወደ ወንድሙም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ ይላል። ለሰላምታ 7 ጊዜ ሲሰግድ እንመለከታለን ኤሳው ማለት ነው። ይህ ብቻ አይደለም። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 20 አይ ቲንክ መጨረሻ 42 አካባቢ እንዲህ ይላል፣ ዮናታንም ዳዊት በደህና ሂድ፣ እነሆ እኛ ሁለታችን በእኔና በአንተ በዘሬና በዘር መካከል ለዘላለም እግዚአብሔር ይሁን ብለን በእግዚአብሔር ስም ተማምለናልና አለው ይልና ዳዊትም ተነስቶ ሄደ፣ ዮናታንም ወደ ከተማ ገባ ካለ በኋላ እንዲህ ይላል፣ ለሰላምታም ተነስቶ ሰገደ ይላል። ኦኬ ለሰላምታም ተነስቶ ሰገደ ብሎ በግልጽ ይናገራል። ሰው ለሰላምታ የሚሰገድ ስግደት እንዳለ እዚህ ክፍል ላይ ሁለቱም ክፍላቶች ላይ እንመለከታለን። አንደኛ ዜና መዋዕል ምዕራፍ 29 ከቁጥር 20 ላይም ደግሞ ምን የሚል ቃል እናገኛለን? ለእግዚአብሔርና ለዳዊት ሰገዱ የሚል እንመለከታለን። ለእግዚአብሔርም ለዳዊትም እንግዲህ የአምልኮ ስግደት እንደማይሰግዱ ሁላችንም እናውቃለን። ባይዘው የፕሮቴስታንት ኮመንታሪዎችም በኋላ ላይ እየከፈትን እንመለከታለን። ኦኬ ይሄንን ለዳዊት የሰገዱት የክብር ነው። ኦኬ ለእግዚአብሔር ግን የአምልኮ ነው ብለው የከፋፈሉት የፕሮቴስታንት ኮሜንታሪዎች በኋላ ላይ በደንብ በጥያቄና መልስም በስፋት እንመለከታል። ከሞላ ጎደል የተነሳ አርጊመንት ይሄ ነው። ሁለተኛ በዮሐንስ ራእይ ላይ የተነሳ አንድ ጥያቄ ዮሐንስ ራእይ እኮ ኦኬ ለዮሐንስ እንዳታደርገው እኮ ተጠንቀቅ ብሎታል። ትክክል ነው። እንዳታደርገው ተጠንቀቅ ማለት የአክብሮት ነው ማለት አንድ ሰው ልክ ሲመጣ ትልቅ ሰው ብድግ ሲል እንዳታደርገው ወይም ደግሞ አይገባም ብሎ ሲናገር ኖ በጭራሽ እኔን ማክበር አይገባህም ማለት አይደለም። ኦኬ ትህትናን ማሳየት ነው። ምክንያቱ ይህንን ማወቅ የምንችለው እንዴት ነው? ምክንያቱ ዮሐንስ
ጭራሽ አምልኮ ነው ስግደት ተው ለእኔ እንዳሰግድ እየተባለ ቢሆን ኖሮ ድጋሜ መልአኩ ሲመጣ ድጋሜ ለመስገድ አይነሳም ነበር። ምክንያቱ ራእይ 22 ላይ በድጋሜ ዮሐንስ ተነስቶ ሊሰግድ ተነሳ ይላል። ዘን እንዳታደርገው ተጠንቀቅ ይላል። ዮሐንስ አንድ ጊዜ ተሳስቶ ተው ተጠንቀቅ አምልኮ ነው እያለው ቢሆን ኖሮ ድጋሜ ደግሞ መልአኩ ሲመጣ ለመስገድ አይነሳም ነበር። ወይም የሚነገረው አይሰማም እያላችሁ ነው ዮሐንስ፣ አለበለዚያ ደግሞ ትእዛዝን አያከብርም ለማለት ነው። እግዚአብሔር ይስጥልኝ።